ፍጣፊ ክብር ሳታጪ ቀስ ብለሽ ውልቅ ብለሽ ከዚህ ቤት ውጪልን እሺ ይቺን ገረብ ግን ዛሬ አሳርፍልኝ እሺ ነው ግን አንቺ የግሬ እንደዚህ የምትናገሪያት ለዚህ ገረድ ብለህ ነው የመታኝ ተመስጠይቀኝ ድሮም እኮ እኔ ለዚህ ቤት ገረድ ነኝ አይደል እንዴ በስሜ እኮ ይጠራጭ አንቺ በፍጹም ገረድ አይደለሽ እውነቱን አብርሽ አንቺ ንጹህታችን ነሽ በማንም በምንም የማንተካሽ እህታችን ነሽ በስ ጆሮን እየሰማከኝ ነው ገና ምን ነች እነግረዋለሁ ማንም ሰው አንቺ መሳደብ ሆነ በክፉ የማይተች ሲጀመር አንተ ደግሞ ከመቼ ጀምሮ ነው የተቆርቋሪ ሆንኩ ምን አገባ እኔ ነኝ ራሱ ደዱ አንተ ራሱ ደዱ ያኔ ግሊ የኔ ሁሉ ብራስ አለ እግር ላይ ወጣ ፍቅሬን ተቀበለኝ ብላስ ልክ ነህ ለምን ልታፈቅሮች አለች የራስን ከንቱ ልብ ማግራት ሲያቅተህ ጭራሽ በሰው ልብ ማዘዝ ጀመርክ አሁን አንተ በጣም ራሱ አይደለም እኔ ራሱ አይደለም ገልሞ እንግዲህ የሚወዳት የሚያፈቅራት ምርጥ ጮኛውን የግሌን እንግዲህ በብዙ ሚስጥሩን ደብቆ ቆይቶ ነበረ ማለት እየወደዳት እንዳልወደዳት እያፈቀራት እንዳላፈቀራት እንግዲህ ብዙ ነገር ደብቆ ነበረ በመጨረሻ እንግዲህ ዛሬ ከአቅም በላይ ሲሆንበት ነገሮች ካሰባቸው በላይ ሲሆንበት እንግዲህ ዛሬ እውነቱን ለመናገር በባለፈው ክፍል እንግዲህ እውነቱን ተናግሮ ነበረ ማለት ደብዳቤ ላይ ጽፎ ለአብርሽ ሰጥቶት ነበረ አብርሽ እንግዲህ በሰዓቱ በጣም በደንግጠው ምክንያቱም አብርሽ መጀመሪያ ግን እሱ ገልሞ ጠይቆታል ገልሞ ሲጠይቀው አብርሽ ተወዳታለህ ወይ የግሌን ብሎ ሲጠይቀው እንግዲህ የተወሰነ ስሜት እንኳን ያለለትና ነው እንጂ የግሌን ከህቴ ባለፈ ምንም አይቻት አላቅም በጭራሽም ላያትም አልችልም ብሎ ነው የመለሰለትና እንደዛ ሲመልስለት ነበር እንግዲህ ሄዶ ለግሌ እንግዲህ ፍቅር ስሜት እንዳለው የገለጸለት ግን ገልሞንም ሲጀመር እሷ ራሱ እሱን እንደማናደጃ አድርጋ ነበር ለመጠቀም የፈለገችው ከዛ በኋላ እንግዲህ የሆነው ነገር ምንድነው መሰላችሁ ቤተሰቦቻችን እሱ እንትን ያለው ሌላ ነው እሷ ደግሞ ያሰበችው ነገር ሌላ ነበር ማለት ነው ከዛም እንግዲህ እሷ መጀመሪያ አብርሽን ለማናደድ አይነት ስታይል ነበር ገልሞን መጠቀም የፈለገችው ግን የሆነታው ስታየው ከሱም ጋር የሆነ ስሜት እንዳለ ስትረዳ በኋላ ይዋለ ያደረ የሆነ በቃ ያኔ ማለት ሳታቀው ወደ ፍቅር ውስጥ ገባች አብርሽ እንትና ማን ነው ገልሞ ግን በጣም ነው የሚወዳት በጣም ነው እንትን የሚላት እንግዲህ በዚህ መካከል ላይ እንግዲህ አብርሽን የሆነ ሰዓት ድጋሜ ሲጠይቀው አብርሽ ምንድነው ያለው በቃ የግሌ ለራሴና ለኔ ብቻ እንድትሆን ነው የምፈልገው ማንንም ሰው ጋር እንድትሆን አልፈልግም የማንንም ሰው በቃ ማንንም ሰው ከሷ ጋር እንዲሆን አልፈልግም ነው ያለውና እንግዲህ ከዛ ጀምሮ ገልሞም ፊቱን መለሰ ማለት ነው እንግዲህ በመጨረሻ ዛሬ ገልሞ ልዴት ነው የገልሞ ልዴት እንግዲህ ለማክበር የግሌ በመትችለው ነገር እንግዲህ ደሞዜን ስጠኝና ዛሬ መገዛዛው ነገር አለ ገልሞን ማስሰሰት አለብኝ ምክንያቱም ዛሬ ልዴቱ ነው ስለዚህ ለልዴቱ ደግሞ ነገር መግዛት አለብኝ ብላ ነበር ያሰበችው የሚገርመው ነገር አብርሽ ደግሞ ለሷ ቀሚስ ገዝቶላት ነበር የመጣው ስጦታ ማለት ነው እንግዲህ ያን ቀሚስ ይዞ መጥቶ ገና ሳይሰጣት እንኳን እሷ ያመለሰችለት ነገር ሌላ ነው እሱም እንግዲህ በጣም ነው የተናደደው እንዴት እንደዚህ ይሆናል ብሎ እንግዲህ ብቻውን ሁለት ሰው ሆኖ ከራሱ ጋር በጣም ሲጨቃጨቅ ነበር አንዱ አካሉ እንግዲህ ለምን አንተ ራስ ወዳድ ነው ምክንያቱም የራስን ጥቅም እንጂ የሰውን አታስብም እንዴ ይለዋል አንደኛው ክፍሉ ደግሞ እንዴ ማን ነኝ እኔ ነኝ እንዴ ራስ ወዳድ እኔማ በጭራሽ ራስ ወዳድ አይደለሁኝም ራስ ወዳድ እንዴት ልሆን እችላለሁኝ እንዴ እያለ ይላል ማለት ነው ከዛ እንግዲህ በዚህ መካከል ነው እሱ ከራሱ ጋር በጣም እየተሳፈጠ ባለ ሰዓት ላይ በቃ የሚገርመው እንደዛ ሆኖ ከራሱ ጋር ሲከራከር ከዛ ጋር ከራሱ ጋር ሲጣላ ጭራሽ የገልሞማ መሆን የለባትም እያለ ሲል ገልሞ እንግዲህ አይቶት ነበር በሩ ገረበብ ያለ ስለነበር አጋጣሚ በበሩ ጋር ሲያልፍ ከራሱ ጋር ያለ ሲጮህ እንግዲህ አግኝቶት አይቶት ነበር ማለት ነው ከዛ ለዛ ነበር እንግዲህ ከዛ ሄዶ ገልሞ በቃ ምንም ነገር በጣም ያስጠላው ጓደኛው ወንድሙ እንደዚህ ሆኖ ስላየው በዛ ላይ ደግሞ የሱ ፍቅሩ ያለው ፍቅር በጣም ነው እሷን የሚወዳት ግን
በቃ ከሱ ከወንድሜ አይበልጥብኝም። በቃ የራሴን ልብ የራሴን ፍቅር መደበቅ አለብኝ፣ የራሴን መግደል አለብኝ ብሎ እንግዲህ መጀመሪያ መጠጣት እንኳን ሳይፈልግ በኋላ ላይ ሄዶ በጣጥቶ ራሱን በቃ መርሳት ካለበት ስሜት ለመውጣት ነው የሞከረው። ከዛ በኋላ እንግዲህ የግሌ ዛሬ እንዳጠጣ ዝም ብለህ መምጣት አለብህ፣ ፕሮግራም አለ፣ ሰርፕራይዝ አለኝ ብላው ነበረ። ግን ሲመጣ በጣም ጥንብዝ ብሎ ሰክሮ ነው የመጣው። እሷም እንግዲህ እንዴት ሰክሮ ይመጣል ብላ በጣም ነበር የተናደደችው። ያው በዚህ መካከል እንግዲህ እዚህ ጋር ደግሞ እቺኛዋ ልጅ የተንከሲስ ፍቅረኛ ወይም ደግሞ ጽጌ እንግዲህ ምግብ አምጪ እንደዛ አድርገ እያለች ያመነጨቀታት ነበርና የግሌ ምንድነው ያለቻት፣ አንቺ ደግሞ ክብርሽን ጠብቂ፣ አለበለዚያ ከዚህ ቤት ውጪ ስለምትይው ነገር አላቅልሽም፣ ማንሽ አንቺ ነው ያን እንደፈለግሽ የምታሺ ስትላት፣ እንግዲህ ምንድነው አብርሽ አጋጣሚ መጠጥ ሲል እንዴ ምንድነው አንቺ የምትይው ሲላት፣ እንግዲህ ምንድነው ያለቻት ለዚች ለገረድ ብለህ እኔን እንዴት ትናገረኛለህ ብላለች። ዋናው እንግዲህ አብርሽ ይሄን ስትለው አልቻለም። በጣም እንግዲህ በቁጣ መንፈስ በጥፊ ነው እንግዲህ ደርግሞ ደረጋግሞ ይለቀቃል። እንደዛ ስትወ ደግሞ ተንከሲስ መጣ። ተንከሲስ ደግሞ እንዴት ይሄው አብርሽ መታኝ እኮ ለዚህ ለገረድ ብሎ ስትለው ተንከሲስም እንዴ መታሽ አይዞሽ ብሎ እንግዲህ አባበለ መስሎ መልሶ እንግዲህ አፍንጫዋን ያላት አፍንጫዋ እስከሚደማ ድረስ ነው የመታት። ከዛ በኋላ እንግዲህ የግሌን ነይ ብሎ በየግሌን ይቅርታ ጠይቂ፣ የግሌ የኛ ገረድ ሳትሆን እህታችን ነች። ስለዚህ ገረድ እንዳንቺ ያለ እንጂ እንደ ግሌ አይደለም። ስለዚህ አንቺ ግርጣብሽም የግሌ ሊያህል አይችልም በማለት ነው እንግዲህ ተንከስም ድጋሚ ያላት። አብርሽም እንግዲህ እቺን ገረድ ስትለው በጥፊ ነው የመታት። ማነው ጽጌን። በዚህ መካከል እንግዲህ በአብርሽም እንደዛ ሲከራከር አንቺን ማንንም ይናገርሽ አይችልም ምናምን ሲላት፣ አንተ ደግሞ ከመጀመሩ ለኔ ማዘን የጀመርከው እንድታዝን ልጅ በፍጹም አልፈልግም ብላ እንግዲህ ሌላ ነገር እንደተናገረችው የግሌ ባክሽ አንዴ እና ለመጨረሻ አንዴ መቼም የማይደገም አንዴ ቻንስ ባክሽ ስጪኝ ወደ አንቺ እንዲቀርብሽ እርጂ ብሏት ነበረ። እሷ ግን ላንተ የሚሆን ምንም አይነት ልብም ሆነ ጊዜ የለኝም፣ ምክንያቱም ያን ያክል ያሳለፉት ጊዜ ይቆጨኛል በማለት ነው የመለሰችለት። እንግዲህ በዚህ መካከል አብርሽ በጣም ነው የተናደደውና በመጨረሻ እንግዲህ ምንድነው ያደረገው ባልታሰበ መልኩ እሷ በጭራሽ ሲነግሩ አትሰማም እንዴ ብላ ስትናገረው እንግዲህ ያዛ አድርጎ አንገቷ ስር ነው የሳማት እና በዛ ተንከሲስም እነ ጽጌም እንግዲህ በጣም እንደነገጡት። በነገራችን ላይ የግሌ በጣም ደንግጣለች ማለት በቃ አልጠበቀችም። እንግዲህ አብርሽ በዚህ ልክ ነው በቃ ስሜቱን እንኳን መቆጣጠር አልቻለም። በቃ ከአቅሙ በላይ ነው የሆነበትና በጣም ነበረ የተናደደው። እንግዲህ እሷም ደግሞ ገልሞን እየጠበቀች ነበረ ሰርፕራይዝ ለማድረግ ግን አልሆነም ማለት ነው። ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስላል። በቀጣይ ክፍል እንገናኝ። ሰላም ቆይ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ባይ ባይ።